ግን ዘሩ ካንተና ከሷ ነው የሚወስደው እንጂ ዘሩ ከዛች ከሴትዮ ከራሷ እኮ አይደለም ማህፀኗን ያ ልጅ እንዲያድግበት ዘሮቿን ፕላስ ለአሁን ዘመናዊ ሀገር ላይ እንትን ይሸጣል ላይክ የወንድ ልጅ የዘር ፈሳሽ ይሸጣል ለሱ አድናቆት የሷ ወለድና አምጣ ላይ ግን እንዴት እኔ በቃ ማንም ኤክስተርናል እንትን ህይወቴን መበጥበጥ አይችልም አይገባም ብዬ ሙላ የራሴን ስሜት እንኳን ለመጠበቅ በዛ ስሜት ውስጥ ለመኖር እችላለሁ ወይ ብዬ ሳስብ ነው ወደ ሌላ ሴት ቢለቀለኝ እንዴ ሰላም 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 ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ቤንጃ ፖድ ዛሬም ተመልሶ መጥቷል አዳዲሶች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ቪዲዮንም ላይክ አድርጋችሁት እንድትጀምሩ በትህትና እንጠይቃለን ዛሬ ብቻዬን አይደለሁም እንዴ ሌላ ቀን ብቻዬን እንዴ ልልኮ እሺ ሰላም በለወቀ ሻይት ከጨረስክ ያው ብቻውን አይደለም ሰላም ሰላም ጤና ይስጥልኝ የቡንጃ የቤንጃ ፖድ ተከታታዮች እንደምን አላችሁ እንኳን ደህና መጣችሁ የምታዩት ቻናል እንግዲህ በወቅታዊ ጉዳይ ላይ በወቅታዊና ሰሞንኛ በተከሰቱ አበይት በመንላቸው ጉዳዮች ላይ እንግዲህ ኢንፎቴይንመንት ደግሞ ያሉት ነገሮች የምንዳስበት ፕሮግራም ነው አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን እንደተለመደው አዲሶቹ ሰብስክራይብ በማድረግ ላይክ በማድረግ ለሌሎች እንዲደርሳቸው ደግሞ ሼር በማድረግ ሁሌም ደግሞ የምንለቀው ቪዲዮ እንዲደርሳችሁ የደውላ ምልክት ደግሞ ተጭናችሁ ሁሌም የምንለቀው ቪዲዮ ይደርሳችኋል ማለት ነው ነባሮቹም ደግሞ ያላችሁ ሰዎች ደግሞ ቪዲዮ ላይክ በማድረግ ትጀምሩታላችሁ ማለት ነው ባለፈው በቴሌግራም 1-2 ወይ 3 ገደማ መልእክት ደርሶ ነበርና ምን አሉ መሰለ በቲቪም ቢሆን ላይክ ማድረግ ምናምን የሚል ሐሳብ አንስተን ነበር አስተውስክና አንዳንድ ሰዎች እንዳልነው ሆነ የሚገርም ነገር አዎ ግን እንዴት እንደሚደረግ አናቅም እንደው የሆነ ነገር ብትሰሩልን አይነት ነገር ማድረግ እንፈልጋለን ግን የሚል ነገር ተነስቷል እንግዲህ የሆነ ቀን እናሳያለን ለቲዩቶሪያል ማለት ነው ማለት ቲቪ ላይ በቲቪ የሚከታተሉ ሰዎች ላይክ ማድረግ ፈልገው አንዳንድ ሰው ላይገባው ይችላል እኔ ስለተላከልኝ ነው ቮይስ ነገር ገብቶኛል እና ይቻላል ስለዚህ እናስተዋውሳችሁ በቲቪም ላይክ ማድረግ ስለሚቻል ምክንያቱም አናሊቲክስ ላይ ተኮነ ብዙ ሰው በቲቪ የሚያየውና ላይክ ብታረጉት ለሌሎች ሰዎች ሪኮመንድ እንዲሆን ያግዘናል ማለት ነው ቲዩቶሪያል እናደርጋለን እስቲ የሆነ የሚቀጥለው ሳምንት ላይ ከቻለን እንችላለንም ቲዩቶሪያል የተወሰነች አንድ ደቂቃ እኛን ላይክ አድርጉ ስንል እንዴት እንደሆነ በዚሁ ላይ ያልፈት አሁኛ ቮይስ ኦቨር እንገባለን እንትላለን እኔ ገባለሁ actually ያንን ድምጽ ነው ብዙ ጊዜ የሚወዱት ነው አቃለው አይ ነው ያው እንግዲህ ሰብስክራይብ አድርጉ ብለን ስንጨቀጨቅ ወደን አይደለም ሁሌ እንደምለው እንኳንኛ ሚስተር ቢስትም ሁሌ ሚላል ይጨቀጭቃለና ማስተዋወስ ነው ማስተዋወስ ማዲስ ለሆኑትም ደግሞ እንዲያደርጉም ጭምር ነው ምክንያቱም ብዙ ሰዎች መስራታችን ካልቀረ ዘንዳ ብዙ ሰዎች ከቢደርስ ሁለተኛ አናሊቲክሱን ብቻ ሳይሆን እነሱ በሚያዩትም እንኳን ልክ በራሱ እኛ ስቱዲዮ እስከምናየው ውጪ የሚታየው የአንድ ቪዲዮ ሲለቅ የሚታየው ቪውና ሰብስክራይበሩ ታይዋል ቪው ይበልጣል ሰብስክራይበሩ እንትን ይላልና ስለዚህ ያላረጋህ አለ ማለት ነው ዝም ብለህ እንኳን እንደዚሁ እንዳንድ ተመልካች እንኳን ስታየው ማለት ነውና ከዛ አንፃር ላይክስ ብትል 10000 ሰው አይቶት ለምሳሌ ቪዲዮ 500 ላይክ ይኖረዋል ከ10000 ሰው 500 ሰው ብቻ ነው የነካው እንደማለት ነው በተሻለ መጠን ላይክ አድርጉት አንዳንድ ሰዎች እንግዲህ ለመመለስ የሚያህል ዝም ብላችሁ እናንተ ቪዲዮን ስሩት ላይክ ምንድነው ሰብስክራይብ በስራችሁ ነው ምናምን ነገር ያው እንደዚህ ምንለው ስራችንን ስለምናውቀው ጥርት ያለ ስራ ስለሆነም እና ሁሉም ግድም ስለሆነ ነው ሰዎች አውቀው ሳይሆን እየወደዱንም ሁሌም እየተጠበቁ ቪዲዮዎችንን ይያዩት አንዳንድ ሰው ስለምናስተዋውቀው ለካላረኳችሁም የሚገርም ደግሞ እንደዚህ አይነት ሰዎች ምን ይመስሉ በየቪዲዮቻችን በረምብ ኮሜንት የሚሰጡ በሐሳቦች ላይ ማለት ነው በረምብ ኮሜንት የሚሰጡ በረምብ የሚወያዩ ሌሎች በሰጡት ኮሜንት ላይ የሚገቡ አስተያየቶቹ ላይ የሚሰጡ
ፖዚቲቭ ስለ ጉዳዩ እንደዚህ አይነትና የአንድ ሁለት አጋጥሞኛል እስከዛሬ የሚገርማችሁ ሳላረግ ነበር ምናምን ነገር ብሎ የሚለው ለዛም ጭምር ነው ይሄንን የምንለው ኦኬ ጥሩ እስቲ ስለ ገሊላ እስቲ የሆነ ነገር በለን ስለ አርቲስት ገሊላ አዲስ ነገር ተሰምቷል ተውንጂ ራፈጣት እንደ ቤተሰብነት ይመስላል እንደ ቤተሰብነት የሆነ ነገር በለን እስቲ ይመስላል ወይ እንግዲህ በትላንት በለቀቅነው ቪዲዮ ወደ ተመልካቾች ያያችሁት ካላችሁ እሱ የአርቲስት ጎረቤት ነበረ ያው ኮሜንቶችንም እያነበብኩ እየተዝናናው ነበርና ያው አርቲስት ገሊላ አሩሶም እንግዲህ ሁላችንም የምናውቃት በቤቶች ተከታታይ ድራማ ላይ ነበረ ብዙ ሰው የሚያውቃት ግን ከዛ ውጪ ስራ ላይም ተሳትፋለች በሌላም ነገሮች ላይ ተሳትፋለች እና ፊልሞች ላይ ያው ከስራዋ ጎን ለጎን ነበረ እንወይስ ከስራዋ ጎን ለጎን ነበረ ነው ኮታዲ ከባድ ነው እሺ ይኸውላ ያረለ ወደ ተመልካቾች ነው እንደዛ አይደለም ያልኩት ነው ወይስ ቢሆንም ግን እኮ ልክ እኮ ነው ጎን ለጎን አይባልም እኔ እንጃ ቢባል ችግር አለው ግን ማለት ቢባል ችግር አይ ፖዚቲቭ ነው ግን አይባልም ከስራ ጎን ለጎን ሁለተኛ ስራ መሰለ አይደል ማው የሆነ ከስራዬ ጎን ለጎን የሆነ ነገር ሆፕ ያለኝ ነው የምትለው የሆነ ነገር ሰራለሁ ነው እንጂ የምትለው ልጅ ወልዳለሁ አትልም አዎ ትዳር እንትላሉ አትልም ከስራዬ ግን አሳድጋለሁ ይባላል ትክክል ያ ከስራዬ ጎን ለጎን ልጆችም አሳድጋለሁ ይባላል አዎ አሁን ለዚህ ነገር ይሆናል ቢያላስ ምን ከስራ ጎን ለጎንማ ትዳር ልጆችማ ግዴታ ናቸው አዎ እንግዲህ እንደሚታወቀው ገሊላ አሩሶም በተወሰነ መልኩ ከሚዲያውም ተፋት ተብላ ነበር ከስክሪን ላይ በዚህ ሳምንት እንግዲህ ባሳለፍነው ሳምንት አንድ መነጋገር የነበረው ጉዳይ እሷ ምንድነው ክርስትና አስነስታ ቪዲዮ ወጣ ደስ በሚል ሁኔታ እና እዛ ላይ የተናገረችው ነገር ነበረ ከ11 ዓመት ጥበቃ በኋላ ነው እንግዲህ ልጅ የተገላገለችው የወንድ ልጅ እናት ወላጅ ሆነችው አባትየውምና ያው ባሏ ይታወቃል ዮናስ ሞባይል ሁላችንም እናውቀዋለን ያው ስፔሻሊ አዲስ አበባ ያላችሁ ሰዎች በረም ታውቁታላችሁ ዮናስ ሞባይልን እና ብዙ አርቲስቶች የነበሩበት ፕሮግራም ነበረ ብዙዎቹንም ደግሞ አስለቅሷል ስሜትም ይነካ ነበር እውነት ለመናገር ቀላል አይደለም 11 ዓመት በትግስት መጠበቅ ቀላል አይደለም እንግዲህ ውጭ ሀገር ሄዳ ነው የወለደችውን ባለቤቷን ስታመሰግን ነበረ ብዙ ሰዎችን ስታመሰግን ነበረ የእምነቷንም ጽናት ያሳየችበትም ጭምር ነው የገለጸችበት መንገድ አለ ለማን ነበርኩ የፈጠንኩት ፈጣሪ ለካ አልፈ ምንድነው እንትን ያለ እየቸኮልኩት ፈጣሪ ለካ እንትን አልነበረም አልተገየም እና ትልቅ ሜሴጅም ነው አሁን ይሄንን የሷን ጉዳይ ያነሳውት እንደ አንድ ዜና እንድናወራው ብቻ ሳይሆን እዚህ ላይ እንድናያቸው የፈለኩትኝ ነገሮችም ስላሉ ነው ማለት እንግዲህ ከዛ ሁሉ አመት ጥበቃ በኋላ ማግኘት ሰየው ደስ ይላል ላይ የፈለኩትኝ ግን አሁን ላይ ምን ሰማቸው ነገሮች አሉ ቢኒ ይሄ ከሲንግል ማምነት ጋር ከመለያየት ጋር ይሄ ትዳርን ቅልል አድርጎ ከማየት ጋር ተያይዞ ያለው እኛም ብዙ ፕሮግራሞች ሰርተንበታል ራሱን የቻለውንም ከብዙ ነገሮች ጋር ያያዝም ሰርተንበታል አሁን የነዚህ ሰዎች ትዳር ለኔ ልጅ ከማግኘትም በተጨማሪም ደግሞ ትልቅ ማስተማሪያ ነው ያስባለሁ ማየትኛው እንግዲህ በእንባ ነው ደግሞ የሱን ቤተሰቦቹላ አንድ ቀን ፊታቸውን ሳታተኩሩብኝ ብላ እንደውም የዛ ሰዓት ነው እንባዋ የመጣውና ያለቀሰችውና የትኛው ቤተሰብ ነው የሚታገሰው የትኛውስ ባህል ነው ማለት አሁን እሷ ምሳሌ ያደረግን እንጂ እንግዲህ ሌሎች ይኖራሉ ኦፍ ኮርስ እሷ ወደፊት ስለመጣች ነውና የትኛው ባህልስ ነው የትኛው ሚስትስ ነች ይሄን ያለ አመት የሚታገሱት ቀላል አይደለም የራሳቸው ደግሞ ስሜት አለ እንዴ በጣም ባል እንደ ባል ትዳር ውስጥ ገብቶ
የሚፈልገው አይነት ህይወት ይኖራል። ልጅ ኖሮኝ በዚህ ጊዜ ብሎ እናትም እንደ እናት ደግሞ ሚስት እናት ሆኜ ልጆችን ብላ የምታስብበት ጊዜ አለ ፕላን እንትን የምትለውና የራሳቸውም ደግሞ ስትረስ አለ። እንግዲህ አስበው የነዚህን ሁሉ የጓደኞች ተጽዕኖ አለ። እንደዚህ አይነት እንደሱ አይነት ደግሞ አርቲስት ስትሆን ለሚዲያው ኤክስፖዝድ ነህና ሰዎችም ይጠብቃሉ ምናምን ነገር እነዛን ነገሮች ሁሉ ቻሌንጅ አድርጎ ማለፍ መቻል ማለት ከባድ ነው። ትልቅ ትምህርትም ሊሆናል ብዬ ስላሰብኩኝ ነው ይሄን ነገር እንድናወራበት የሚፈልኩት። እስቲ በጣም አይቼዋለሁ ቪዲዮዎቹን ሲያለቅሱ ምናምን። ግን አንዳንድ ጊዜ ከሰክሰስ በኋላ ተመቶ ሐሳብ ሲነገር እንደሚታየው ቀላል አይደለም። እሱ ስላየው ያቺ ደቂቃ ስለተለቀሰች ያቺ ደቂቃ ስለተመሰጋገኑ ቀላል አይሆንም መንገዱ። ሁሉ አመት የማህበረሰብ ተጽዕኖ በጣም ከባድ ነው። ትዳር መመስረት ያው ከዛ በኋላ ልጅ ይጠበቃል። አትሊስት 2 አመት ምናምን ሲሆን እንዴ ይላል ማለት ይጀምራል ሰው። እንዴት ነው አትወልጂም እንዴት ነው ምናምን ይላል። ይሄ ጫና አለ። እንግዲህ እሷ እንደጠቀሰችው የባሏን ቤተሰቦች በጣም ሰፖርቲቭ ሊሆኑ ይችላሉ። ገባ። ከዚህ በዘለለ እሷ ከባሏ ጋር ስትሄድ ጓደኞቿ የሱ ጓደኞች ጋር መቼስ ማህበራዊ ህይወት አለ፣ መሄድ አለ፣ የወለዱ ሰው መጠየቅ አለ። በእያንዳንዱ እነዚህ ሞመንቶች ላይ የሷ ስሜት ሁሉ ጊዜ የተረበሸ ነው። ምክንያቱም እነዚህ ሰዎች ዘመናዊ ሰዎች ናቸው። በእርግጠኝነት ሕክምና አድርገው ችግር ያለው እሷ ጋር እንደሆነ ያውቃሉ ብዬ ገምታለሁ። ስፔሻሊ አንዳንዱ ሰው ምርመራ ሳይሄድ ከሱ ነው እያለ በውስጡ እየተብላለ እንትን ሊያረግ ይችላል። እንዳሁንም እንዳልከው በሕክምና ደረጃ ስለነበሩ ምናልባት ሊያውቁት ይችላሉ። ስፔሻሊ ደግሞ ስታውቀው ችግሩ ያንተ መሆኑ ስታውቀው በጣም ስሜትን የሚጎዳ የፈለገ ሰፖርት ቢያደርጉ ፊት ባይለውጡብህ አንተም ትፈልጋለህ ልጅ መውለድ እንደገና ትሄዳለህ። ማህበራዊ ህይወት አለ። ገባ። የወለደ ሰው አብረህ ሄደህ መጠየቅ አለ። መንገድ ላይ ህፃን ልጅ ይዞ ሲሄዱ እንትን ማለት አለ። ሳታውቀው አንተም ለምሳሌ ባል እሷ ጋር ከሆነ ችግሩ ባል አንተ ሳታውቀው እኮ እሷን ይጎዳታል ብለህ ሳታስብ ወይ ፊልም እያየህ ሊሆን ይችላል ወይ የሆነ ልጅ አይተህ ምናምን ወይ ሲያምር ምናምን ባልክ ቁጥር ክፋት እኮ አላሰብክም አንተ። እሷ ጋር ግን በቃ ባል ያን እየፈለገ አሳጣሁት ሁል ጊዜ ሜንታል የጊልቲ ማይንድ ቶርች ያደርጋልና ይሄንን ነገር ሰብረው የሆነ ድግስ ላይ መጥተህ እንዲያርገውኝ ስትለው በአጭር ደቂቃ አይገልጸውም መከራህን ለማለት ፈልጌ ነው። ገብቷል። ግን እግዚአብሔር አዋቂ ነው፣ በጊዜው ደግሞ ይሰጣልና ይሄን እድል ያላገኙ እንደውም በዚህ ላይ አንድ ጽሑፍ አንብቤ ነበር። ይሄን ዝግጅት መኪና ውስጥ ቁጭ እያየው አለ ቲክቶክ ላይ እሷን እያየው መኪና ውስጥ ነው ያለው ሰውየው። ቀና ስል 3 ልጆች ያላት የኔ ቢጤ በመስኮት በኩል ቁጭ ብላ 3 ልጆች አሏት። የምታበላቸው የለም፣ እየለመነች ነው። አንዱ ጡት ወጥቶ አንዱ እዚህ እንትናል፣ አንዱ እዚህ ተንጠልጥሏል፣ ዝም ይዟታል ምናምን እና አየሁኝና የእግዚአብሔርን ስራ በጣም ገረመኛል። እንግዲህ ባኗናር ደረጃ በኢኮኖሚ ደረጃ እሷን አስባት ከነባሏ ያሉበትን ስታተሳስበው 3 ልጅ 4 ልጅ አይደለም ማሳደግ የሚችሉበት ደረጃ ነው ያሉት። እዚህ ጋር ደግሞ ያለችውን እናት ተመልከታትና እግዚአብሔር ምክንያታዊ ነው። በቃ የተረዳው እሱ የተረዳበትን መንገድ እግዚአብሔር ምክንያታዊ ነው። ምክንያቱም ለዚህ ሴት ሰጥቷታል። ይሄን ኃላፊነት የምትወጣበት ሰዓት ነው። በቃ የእግዚአብሔር አደራ የምትቀበልበት ሰዓት ነው ማለት ነው። በቃ እግዚአብሔር ነው የሚያውቀው ምን እንደሚሆን ማን ምን እንደሚችል። ሀብት ስላለ ብቻ ማሳደግ ስለምትችል ብቻ ልጅ ትወልዳለህ ማለት አይደለም። ገባ። ያ ሀብቱ አይደለም ልጁን የሚያሳድገው። እግዚአብሔርም ፈጣሪም ለአንተ ፍጡር ሲሰጥ ሲያምንብህ ነው የሚሰጥ። እንደዛ እኮ ነው የሚባለው። ይሄን ኃላፊነት እንደውም አንዳንድ ህመምተኛ ልጅ የሚወልዱ እናቶች ምንድነው የሚሉት? እግዚአብሔር ስላመነብኝ ነው ይሄንን ልጅ እንደማሳድገው ስላመነብኝ ነው ሰጠኝ ይላሉ። እሱ አምናለሁ እነሱ ላይ በተለይ ለነዚህ አይነት ወላጆች ላይ። ምክንያቱም እንደዚህ አይነት ሜንታሊቲን ከሌለ ይሄ የዛ ጽናቱ ጉልበቱ ጥንካሬው ከሌለ እንደዚህ ትንሽ ችግር ያለባቸው ልጆች ማሳደግ ደግሞ ዝም ብለህ እንደሚባለው አይደለም። የሚገርም ነገር አሁን ቅድም ያልከው መንገድ ላይ የሚለው ነገር እኔ በሪል ላይፍ ስላየሁትም ጭምር ስለማውቀውም ነው። ሁሌ ታዘባለሁ ቢኒ። አሁን ለምሳሌ መንገድ ላይ ኢኒቢቲዎች ደስ ይወልዳሉ ምናምን ነገር መውለዱ አይደለም ቆንጆዬ ልጅ ይወልዳሉ። አሁን ማየት ከምን ትጀምራለህ መሰለህ? እቺ ሴት
ገሊላን አይደለም እዚህ ጎዳና ያለችው ሴት ጽንሱ ሲፈጠር ግንኙነት ያደረገችው እኮ ይሄኔ ጎዳናም ላይ ሊሆን ይችላል። ማርገዛውን ያወቀችው ወዳ ወይም ማንስትሬሽ ፔሪዷ ስለቀረ ነው እንጂ እንዳሁኑ እንዳለው ቴስት ተደርጎ ምናምን እኮ አይደለም። ክትትልም የለም። አዎ ልመጣል ነው ያሁን ላይ 9 ወር ምናምን የለም። ድንገት እኮ ስትወልድ ወይ ጤና ጣቢያ እሱን እድል ካለ ወይ ደግሞ መንገድ ላይ ጤና ጣቢያ ወለደች እንደው ሲምፕል። ከዛ በኋላስ እቺ ልጅ ወይም ደግሞ እዛ ጋር ያለችው እናት የምትበላው ብዙ የለም ልጇ የምትበላ። ከዛ በፊት እንግዲህ 9 ወር አሁን ደግሞ ወደ ሌላው ደግሞ ወዳለው የምንጨነቀው ነገር አለ። ኤምቢ ይሄን አትጭ እንደ ሰውኛ የሚያሳስብህ ነገር ምናምን አንዳንድ ጊዜ ፈጣሪ እንደሰጠን ሳይሆን እኛ በራሳችን ኃይል የምናመጣው የምናደርገው ያን 9 ወር በምን ኮንትሮል በምናደርግበት ልክ የምናገኘው ውጤት መስሎ ይታየናል። ኦኬ ሳይንሱ ይላል። ኦፍ ኮርስ መጠንቀቅም አለበት። እስከተሻልከ ጊዜ ድረስ ነገሮችን ማድረግ ትችላለህ። አሁን ይሄንን ያልኩት ምንድነው መልስ ማታገኝለት ጥያቄ አለ። እንደዚህ አሁን እነዛ ልጆች እዛ እየተንከባለሉ ፍርፋሪ እንደዚህ ምናምን ነገር ደግሞ እንትን ይላልና ፈጣሪ አይሳሳትም። ሁሉም ለምክንያት ነው የሚሆነው። ሶሻል ሚዲያው በጣም በሚያሳዝን ሁኔታ እንግዲህ ዛሬ ከምንወያይባቸው 2 ርዕሶች አንደኛው ይሄኛው ነው። ሁለተኛውም ደግሞ ሁለቱም የሚያተኩሩት ሶሻል ሚዲያው ምን አይነት ነገር ላይ ፎከስ እንደሚያደርግ በምን አይነት መንገድ እንደሚረዳው ስለገረመኝ ነው። ሲወራ ላየሁትም። ሁለተኛ ነገር ደግሞ የገሊላ እንደው የተለየ በጣም እንትን እየታይተናል ብዬ እኮ አይደለም ቢኒ ግን አንዳቸውም ጋር ላየሁትም። ኦፍ ኮርስ በቃ ደስታው ደስ ይላል። ፈጣሪ ከዚህና አመቶች በኋላ ልጅን ስለሰጣቸው ደስ ይላል። በጣም ደስ ይላል። ከዛ ባለፈ ደግሞ የነሱንም ጥንካሬ ማለት ትልቅ አርአያ ይሆናሉ ብዬ ስላሰብኩኝ ነው። ምክንያቱም ለቢኒ የሷ ትልቁ ሌላው የረሳው ብዬ ማስበው ሰዎች አሁን ላይ እኮ ሲጋቡ ኢትዮጵያ ላይ ስፔሻል አዲስ አበባ ላይ ይባላል ሰርግ ምናምን እንዴ አረገዘች እንዴ ነው የሚባለው። ሰርግ መደረግ ኖርማሊ ከሰርግነቱ ባል ከፈጠነ በተለይ እንደ ሰርግ ሳይሆን የሚቆጠረው በቃ ወይ ስላረገዘች ቶሎ ለማፍጠን ነው። የሴት ልጅ ክብር ከእንደዚህ አይነት ነገር የሚታይበት ደረጃ ላይ ይውላል እሷል አስበዋል። ስለዚህ ምን ያህል ጫናው እየከበደ እንደሆነ እና ትዳር በቃ ትልቅ ትምህርት የሚያስተምር ነገር ነበር የተደረገው ማለት የሆነላቸው በህይወታቸው ውስጥ። አንዳንዴ ፈጣሪ ለአንተ ብቻ አይደለም እኮ እንድትማር የሚያደርግ አንተንም ማስተማር ያደርጋል። እየተጎዳ አይደለም እንድትጎዳበት ፈልጎ አይደለም ፈጣሪ በየትኛው እምነት ብትሄድ። ግን ደግሞ መቻል እንደምትችል ሲያቅ ጠንካራ እንደሆንክ ሲያቅ አንተን ሌሎቹ እንዲማሩበት ሌሎቹ ይሄ በተለይ አሁን ላይ የምናያቸው ይሄ እንደ ፋሽን ሲንግል ማምነት ያው ሲንግል ማም ተብሎ ነው ብዙዎቹ ሚዲያ ላይ የሚቀርቡት መለያየት ቀላል ለሆነባቸው ሰዎች ምን አይነት ነገሮችን ደግሞ ቻሌንጅ አልፈው ለሚመጡ ሰዎች ደግሞ እንዳሉ ሊረዱበት ይገባል ብዬ አስባለሁ። ምን ያህል ነገሮች ምክንያቱም ቢኒ የቱንም አይነት ጭቅጭቅ አምጣ የቱንም ነገር አምጣ ይሄኛው ግን ይብሳል ለመለያየት። በጣም ሚስትህን ብትወዳትም ሚስት አንተን ብትወድህም እንኳን የቤተሰብ ጫና ካለ ይረብሻል። በቃ የራስህ ማላቢን አሁን እኮ ቅድም እንዳልነው እንደነዚህ ነገሮች ላይ የቤተሰብን እኮ ኦኬ በቃ ምን አገባቸው ብለህ እኮ ልትል ትችላለህ። ሀገር ቀይረህ እኮ ልትኖር ትችላለህ። በቃ ማንም እንዳይም ብለህ ራስን እስከምን ትደብቀዋለህ? የራስን ፍላጎት ገብቶሃል። አንዳንዴ ምን እንደሚያከብደው ነገር ነው በቃ ትልቅ መቻል ነው ነገር። ምን አሰብኩኝ ለምሳሌ አንተ ለወላጆችህ አንድ ትሆንና ከዛ ወላጆችህ ያንተ አንድነት ስላለ አንድ መሆነ ስላለ እንድትወልድ እንድትበዛ ይፈልጋሉ። ከዛ እንደዚህ አይነት ነገር ሲገጥም ያለብህን ጫና አስበው። ያ ከባድ ነው። የፈለገውን ፍታትና ሌላ አግባና ውለድ የሚባል ጫና ይኖርብሃል፣ ጭቅጭቅ። ከዛ ደግሞ ለአንተ ላይ ጫና ብቻ ሳይሆን ለእሷ ፊት መንሳት መንቆር ምናምን ገባ። በጣም ከባድ ጫና ነው። ብቻ እንጃ እንደ ቀላል የሚታይ ነገር ለዛ ነው ተምሳሌታነት
ታቸው ምለውም ለዛ ነው ይወለ በሁለት ነገር ታመሰግናለህ ፈጣሪ ኦኬ ሊሰጣቸው ትልቅ ታመሰግናለህ ፈጣሪውን ከዛ ቀጥሎ ደግሞ የነሱ መቻል እንግዲህ 11 አመት ኮንፍሊክት እኮ ባይኖርስ አሁን ራሱ ማለት አሁን እንደዚህ መማሪያ ነው ካለ ባይኖርም በቃ ሁሉም ሰው ሊወልድ አልተፈጠረም አይደል በቃ አክሴፕት ማድረግ ደግሞ አንዳንድ ጊዜ ያስፈልጋል ትሞክራለህ አንተ ማድረግ የምትችለው ነገር ትሞክራለህ ካልሆነ ግን አክሴፕት የሚባል ነገር ደግሞ መታወቅ አለበት አዎ ትልቅ ነገር ነው እሱ መቻል ማስቻል ከሰጠ አሁን ይወልይ አክሰፕት ስታደርግ ደግሞ ችግሮች ይፈጠራሉ የወደ መለየት የሚባለው ነገር ላይ ተቀበለ አኳ አክሰፕት ከቤተሰብ ጋር ምናልባት ጫና የሚያደርጉ ከሆነ ነው እንጂ ከሚስት ጋር በምን ትለያያለህ አይደለም ይወልይ ወንዱም በለው አንድቸው ብቻ መውለድ ካልቻሉ በለው ገባ ያ ኦፍ ኮርስ ይወልይ አሁን እኔ እንደውም እኔ በህይወቴ ብዙ አያሳስበኝም አሁን የቤተሰብ የኤክስተርናል ጫና ከማያሳስቡኝ ሰዎች ውስጥ አንዱ ነኝ ይሄን ማለት ወደ ተመልካቾች ለሚዲያም ብቻ ሳይሆን ለትክክለኛውም ነው የቤተሰብ ጫና ይናሉ ለምሳሌ ታዲያ የትኛው ነው የራሳቸው እኮ አክሰፕት ማድረግ አለብን ምልኮስ ማማሪያ ይችላል ለምሳሌ ቢኒ እኔ በሆን በየራሴን ከተትኩት በሱና በየነሱ ትዳር ውስጥ ራሴን ከተትኩት ከባድ ነው እንዴ ስትጋባ ነገራችን ላይ ቆይ ስትጋባ እኮ ብዙ ነገር ተባብለ ነው ተጋቡ ቃል የምትገባው ነገር እኮ ቢኒ ሰውነ ይኸውልህ አሁን የነሱን ኳሊቲ እኮ የሁለቱን ኳሊቲ ወይም ደግሞ እንደ ወንድ ነኝና የሱን የባልየውን ኳሊቲ እኮ ላድንቅም ስለምፈልግ ነው ይሄን ስል እንግዲህ አይጋጩም አይደለም ይጋጫሉ ብዙ ነገሮችና ብዙ ከቻለንጆች በኋላ ነው ዛሬ ላይ ደረሱት ከብቷል አይደል ቀላል አይደለም ግን በቻሌንጆች ውስጥም ቢሆኑ ስቲል ነው አሉ ስለዚህ ሰክሰስ አድርገዋል አሸናፊዎች ናቸው ለኔ ሁለቱ ግን ባይኖርስ ነው ማለት አሁን መማሪያ አይደል ነው ተዋቸውና እነሱን ግን መውለድ የማይቻልበት ነገር ሲኖር ምንድነው አክሰፕት ማድረግ ይላል አሁን እኔ ቱ ዘ ሪያሊቲ ማለት ነው ወደኔ ስትመጣ አሁን ይሄን ነገር ቋቋማለሁ ወይ ብዬ ሳስብ ነው የምችል ሰው አይደለም እንደ ሪያሊቲ ነው አይደል ነው አሁን የሱ እኔ እንደባል የሱ ነገር ላይ ከተገባውና ይሄን ነው አመት አሁን እኔ ቦን አረጋዋለሁ ያሰኩኝ አሁን ቅድም እንግዲህ ያልኩ ነገር አለ እኔ የቤተሰብ ጫና ምንም ተሰጥቶ ነው የሚፈጥርብኝ ሰው አይደለም ብያለሁ ግን የራስህ ያሳስባል ነው ያሳስበኛል አዎ ይኸውልህ አትሊስት ደግሞ ሰው ነህ ይኸውልህ ይሄን ነገር እኮ ማለት የራሴን የሰው የቤተሰቤን ወይ የሌላ ሰውን ጫና አያሳስበኝም ስትል የራስ ስሜት የለም ማለት አይደል የራሴን ስሜት ተጠብቃለሁ እንደማለት ነው በተሷሪ መንገድ ያንተ ስሜት ደግሞ እንደዚህ አይነት ነገር ላይ ምንድነው ነው ለምሳሌ 1 2 አመት 3 አመት ልጠብቅ ትችላለህ እሱንም በመነጫነጭ ውስጥ ምናምን ነገር አወክ እንደማትወልሽ ከዛስ ምን ታደርጋለህ እሱ ነው ከባዱ ነገር ይውል አሁን የቀጠንካሪያቸው ብዬ ሰዎች ለምንድን ያልተወራው ማለት ግን ገልብጣውና ደግሞ አስበው በስሪ አንተም ማትወልድ ሆንክ ተወዳታለህ ሚስት ምናምን በቃ ያሳስበኛል ብላ እንዴ በተተው እንዴ አሁን ይውል እንደሱ አይደለም ሪቨርስ ማድረግ የምፈልገው ሳይሆን አንተ እኔ አሁን ተዋለው ስላልከኝ እንደዛ እንዴት ታስብ ትችላለህ ብዬ ገርሞ ቢኒ it's reality አዎ ይኸውልህ አሁን ይኸውልህ ሪያሊቲው የኔ ደካምነት የነሱን ጥንካሬነት እየነገርኩ ነው እኔ እንደውም ራሴን አይደለም የምጠራጠረው ጫና ብዬ ነው ብራሰው እንደውም ጫናውን ትተው አንተ ጭራሽ እኔ ላልቀበለው እችላለሁ ጫና የለብኝም እኔ በህይወቴ በሰው ጫና ውስጥ አልኖርም በምንም ነገር ላይ አይደለም ሰውና ፋሚሊ ላይ ያያል ብዬ ነው ሰዎች ናቸው ነው ለማለት ተፈልኩት ሰው ምትለው ከዙሪያው ቤተሰብ ማንንም የኔን ህይወት አይኖርልኝም ገብቷል ቤተሰብ ኦፍ ኮርስ የመጨረሻው አልቲሜት ኮሉ የኔን ደስታ ማየት የኔን ሰክሰስ ማየት ልጅ ወልዶ አግብቶ ልጅ ወልዶ የልጅን ቢያይ ደስተኛ ነው በህይወት እስካለ ድረስ አይ ነው ከኔጌቲቭ አንግል አይደለም እያልኩ ያለሁት ግን ደግሞ የኔን ትዳር መመራው እኔ ነኝ የኔ የሆነ የራሴ የሆነ ላይፍ ፕሪንሲፕል አለኝ ትዳሬን ህይወቴን አጠቃላይ ነገሬን ማስከድበት እሱ ነገር ላይ ማንንም አልከተም ነው ማለት ሰፓሬት ታደርገዋለህ ኤኒዌይስ ትዳርና መስመር አለ ታስመራለህ ግን አሁን እሱን ተተው ቢኒ በቃ እሱን ቻልኩ እንዴ ከባዱ ነገር ኮኔ ጋር አለ አሁን ቅድም ራስ ያልከው ነገር አለ ለምሳሌ አልቢኒ እሱ ላይ ሳይኮሎጂካሊ ከምትፈጥረው ችግር ባለፈ ለምሳሌ ልጅ መንገድ ላይ ስትሄድ በኖርማል ሰላም ስትል ምናምን ነገር እንዳልከው እሱ ላይ የሚፈጥረው እሷ እንትን እንደሚለው እንደምትለው እሱም እኮ የሆነ እንትላ ከለኝም ከቷል የሚፈጥረው ስሜት ግን ጉብዝናውን ደግሞ አየው ሲሄባል በሱ ነገር አለኝ ወይ ቢሳስበው ኢን ዘ ሪያሊቲ ካወራን ለኔ ከባድ ነው አሮ ነው እንግዲህ በዛ መስመር ስላላለፍኩ ሊሆን ይችላል በዚህ 11 አመት ውስጥ
ባሏን ብታመሰግንም ቤተሰቦችን ብታመሰግንም አንተ አሁን የጠቀስካቸውን ነገሮች 100 ሳታይ አልፋለች ብዬ ማለት ይከብደኛል እነሱ ጋር ኖ እሱን አይደለም እሱ ይሄኛውማ እንደዛ ማለት እኮ አይደለም ለለ የፈለኩት ገብቷል ግን ቀለል አድርጋ እዛ ጋር መናገር ናት ግን መንገድ ላይ ስትሄድ ብዙ ነገር የነዚህን ስትራግሎች በእነዚህ አመታቶች ውስጥ ከፍለዋለች እሱ ላይ አይደለም ጥያቄ እኮ እሱንማ ከባድ የሆነ እንደሷ ይወለ የሱን ሳወራ ሴት ስላልሆንኩኝ ወይም ደግሞ የሷን ስም ባልረዳውም በረም ስለ ማንም ሰው በዛ ጫማ እስካልሆነ ጊዜ ድረስ የዛን ሰው ስሜት አትረዳም ሁለተኛ ቅድም ያልከው ነገር አለ እዛ ጋር የ11 ዓመት ድምር ውጤቱን በትንሽዬ እንባና በትንሽዬ በ3 ወይ በ4 ደቂቃ ንግግር ስለጨረሰች ያቺንሽ ማለት አይደለም 0.000.1 እንኳን አላገኘችውም ግን በዚህ ሰዓት ማድረግ ያለብኝ ፈጣሪ ማመስገንና እነዛን ሰዎች አብሮኝ ስለነበሩ የማመስገኛ ጊዜ ነው ሌላውን ከሱ ጋር ጨርሳለሁ ስላለችም ሊሆን ይችላል ብታወራው ምንም አይጠቅምም አያስፈልግም ገብቷል አይደል የሷኮ እንጂ የሚያቆስላት ነገር ማአት ይኖራል ሌላ 1 ሚሊዮን 1000 አይደለም 1 ሚሊዮን አንዳለ እሱን እንኳን ዘነጋውም ግን አሁን እንደሱኛው ደግሞ አሁን እንደባል ደግሞ ማለት ነው ወንድ ነኝና ባልሞ ስለመሆን ታውቀዋለህ ስሜቱ ሪሊ መሆን ይችላል ያን ስሜት እስከምን ያህል ጊዜ ሰሽሉን ብዬ ሞክሮስ እስከምን ያህል ጊዜ ገፋዋለሁ እሱ ገፍቶ ነገርኩ ሊያው እኔ በቃ ማንም ኤክስተርናል እንትን ህይወቴን መበጥበጥ አይችልም አይገባም ብዬ ሙላ የራሴን ስሜት እንኳን ለመጠበቅ በዛ ስሜት ውስጥ ለመኖር እችላለሁ ወይ ብዬ ሳስብ ኖ ወይ የሁለቱም ትልቅ ኳሊቲ ያለ የሷ ትልቅ ጫና አለባት ሴት ልጅ ነች ብዙ በቃ የሷን እኮ ይልኮ እንዲህ በቃላት የምትገልጸው ስላልሆነ ነው ግን ያንተ ታዲያና አክሴፕት ለማድረግ እዛ ላይ መጨመር አይሆንም እንዴት እሷ ላይ ለሷ ማሰብ ለራስ ሰልፊሽነት አይሆንም እንደ ሐሳብ ነው ማለት አሁን የኔን ስሜት በቃ መቻል አለባ ማለት እሷ ላይ ደግሞ አንተ ደግሞ ያንን አለመቻልን ባንጸባረክ የሁለቱንም እኮ ጥንካሬዎች እኮ ልነግርህ እኮ የሱንም ኳሊቲ እኔ አንተ ጋር ነው አሁን እኮ እነሱማ ሆነ እኮ ግን አሁን እኔ እችለዋለሁ ብዬ ሳስብ እችለው አይመስለኝም ካልክ ያለባትን ጭቀት ደግሞ ግዝፈቱን ካየው አንተ ደግሞ እንደገና ስትገፋት የሞት አይሆንባትም ወይ ብዬ አዎ ሰውን አሁን ይወላ አሁን ድንገት አሁን እንደዚህ ያልኩኝ ያለውት ያ ነገር ሃፕን ስላላረገብኝ በዛ መንገድ እዛ ጋር ስደርስ እኮ ወይም ደግሞ ሃፕንስ ቢያረግ ምን አይነት ነገሮች ሊኖር ይችላል ወይም ደግሞ ምን ሊፈጠር ይችላል አላውቅም ገብቷል አይደለም ከ11 ዓመት በኋላ ይቀርና እድሜ ልኬን እኮ ደግሞ አብሬ ልኖር ይችላል በቃ ፈጣሪ ያላለው ማለት ላይ የሌላ ልጅ አምጥተን አሳድግም እኮ ብለህ ልትል ትችላለህ እሷም በቃ ፈጣሪ ያላለው ወይ ወለድና አምጣም ትችላለህ ባታረጉም ሌላ ልጅ ልታሳድግ በቃ ደግሞ እኔና አንቺ እንኑር በቃ ብሎም ደግሞ ልልም ይችላል ግን አሁን ላይ ያለኝ ነገር ለሱ አድናቆት የሷ ወለድና አምጣ ላይ ግን እንዴት ነህ አላምንበትም እንዴት ሊሆን ይችላል ብዙዎች እንደዛ ያረጋሉ ይላል ተደርጎም ያቀር በቃ ወደ ሌላ ሴት ቢለቀለኝም እንዴ ወለድና አምጣ ማለት እንዴ የምትወልደዋ ሴትዮ እናት መሆን እንዴት ነው ነገሩ እሷን አይደለም እሷን ኦኬ አንተም ደግሞ ሄደህ ተኝተህ ልጅ ወልደህ ይዘምት እንደገና ሲቺኛስ ልጁን ስታሳድግ በምን አይነት ሜንታሊቲ ነው የምታሳድገው እኮ የተደረጉ ብዙ ታሪኮች እኮ አይተናል አዎ ይባላል ምስቴላውም ይባላል የሚገርም ነገርና ሪሊ ማለት እኔ ለኔ አሁን እንደዛ ቢሆን የሚቀለኝ ምንድነው ታውቃለህ እንደው ወላጅ ያጣ ህፃን ልጅ ጨቅላ ህፃን አይደል አዳፕት ማድረግ ነው የሚሻለው ምክንያቱም ኒውትራል ሆነ ነው እንደ ወላጅ ነው ሁለታችንም ስሜት እንትን የምትለው ምክንያቱም ወልዳ አምጣ እስከ ሱቅ አይባልም ራሱ ነውር ነው አይባል ወይ ወልዳም እንግዲህ ዋና ዘመን እንበለው አው ግን ሄደህ እኮ ተነጋግረህ ከዛች ከሆነ ሴት ወልደህ ልጇን እኮ ከናቱ ነጥቀህ ማለት እኮ ነው አይደል እንደዛ ነው እኮ ስተነት ነው ያ ተነጋገራለህ አይደል ነገር ነው አሁን እንደውም ይወልህ የኛ አሁን እዚህ ሀገር አለ ለምሳሌ አለ የማህፀን ኪራይ እንደሚባለው ግን ዘሩ ካንተና ከሷ ነው የሚወስደው እንጂ ዘሩ ከዛች ከሴትዮ ከራሷ እኮ አይደለም ማህፀኗን ያ ልጅ እንዲያድግበት ዘሮቿን ፕላስ አሁን ዘመናዊ ሀገር ላይ እንትን ይሸጣል ላይክ የወንድ ልጅ የዘር ፈሳሽ ይሸጣል ኤክስትሪም ሀብታሞች ያደርጋሉ አትሊስት እሱን ልነግር ከሌላው አትሊስት አለ አይደለ እሱ የሚፈልገው መልኩ ሞዲፋይ ምናምን ነገር ሰውየው አይታወቅም አታዩም ብላይንድ እንትን በሆነ መልኩ ማለት ነው የኛ ሀገር የዋነ ዘመን ልበለው
የዋህነት ነው ጥሩ አግባብ ነው እና ዲቴልም እንደዛ አያስቡትም ገባ ፈርዘርሊ ስለማያስቡት እንደዛም ደግሞ ሀፕን አድርጎባቸው እኔ ግን ማስቡ ያንዳንዱን ሚስትም ኮንክ ባልም ኮንክ ሄዳ ከዛ ሰው ጋር ስተኛ ከዛ ይከብዳል እንትን ይላልና የእነዚህ ሰዎች አሁን እንግዲህ የገሊላ ርዕሶምና እንግዲህ ዮናስ ነው ዮናስ የእነሱንም ኳሊቲያቸውን ለመግለጽ የሚያህል ነው ትልቅ ኳሊቲ ነው እና ፈጣሪ አምላክ ልጃችሁን ያሳድግላችሁ ይባርክላችሁ እላለሁ በሌላም በልጆች ይደጋግማችሁ ይባርካችሁ እንላለን ሌላው እንደዚህ አይነት ጉዳይ እንግዲህ ተያይዞ የሰይፉ ፋንታሁን ላይ ሌላ ይወራል ብዬ ያሰብኩት የነበረው እንግዲህ ውድ ተመልካቾች ይህንን በፕሮግራም እንትን ነው ወደዚህ ገፍተን ያመጣ ነው የነገ ማነች የሁለቱ ልጆች ማና የነንትና ሶሊያና ስማቸውን ስለሚለኝ ነውና ስምች ከሆነ ችግር የለውም ሌላ ጨምር ተመስገን ስም ያስክ ስትባል ሀገር ስም ትስታለህ ሀገር ያስክ ስትባል ስም ትስታለህ ሁለት ምን ያደርጋል የነጻ ሶሊያና እንግዲህ ሁላችሁም ታውቃችኋላችሁ የሰይፉን ፕሮግራም አይታችኋል እንግዲህ የተደረገላቸው ነገር አይነ ስውሮቹ አይነ ስውራኑ ልበ ብሩሃን ናቸው እነሱ በአይነ ስውርና ከመሄዳችን በፊት እችን ነገር ክሊር እናድርጋት አንድ ሰሞን ታስታውስ ከነበረ አይነ ስውር አይባልም የሚል ማየት የተሳናቸው ነው የሚባለው ተብሎ ሰው አይነ ስውር ማለት ይሸማቀቅ ነበር ካስታውስ ታስታውሳለህ እሱ ነው ቅርብ ጊዜ እንደዛ ነበር ማየት የተሳናቸው ነው የሚባለው አይነ ስውር አይባልም ተብሎ በኋላ ነው አይነ ስውራ ማህበርና እንደውም መጋቢ ሐዲስ ራሱ ሲተነትኑት ነበር በፍጹም አይነ ስውር ተመልሶ እንዲባል ተብሎ አሁን በድፍረት አይነ ስውር ያልኩበት ምክንያት እሱ ነው ለምን አይናቸው የተሰወረ የሚያዩ ማለት ነው እንጂ ሌላ ነገር አለ ማየት የተሳነው ግን ጭራሽ ገባ ይሄ ልበ ብሩሃን ናቸውና የሚለው አይገልጸውም የሚል ነገር ነውና አይነ ስውራን ነው መባል በስውር አይን ያላቸው መባል ነው ያለበት ተብሎ ተመልሶ አይነ ስውር መባል ተጀምራለሽ ወደ ጉዳዩ እንሂድ ኤኒዌይስ ሰይፉ ላይ ቀርበው ነበረ ሌላው እንደነገሊላ ይሄንን ጉዳይ እንግዲህ ምንም የተወሰነ ቀን ቢገፋም እንድነሳበት የፈለኩት ምክንያት አየሁት ሶሻል ሚዲያው የሁለቱ ጉዳይ ምንም ሊነሳበት የሚችል መንገድ አላየውኝም አትሊስት የነገሊላ ብዙ አይደለም የነገሊላ ርዕሶም እንዳልኩ ተነስቷል ያው በክርስትናው በቡንም ያው የነበረው ቪዲዮም ላይ ስለነበሩ ተነስቷል የነዚህኛዎች እንትና ግን አልተነሳም የነጻን ሶሊያና እሺ እና ምንድን ነበረ እንግዲህ ለነሱ ቤት መኪና እና ካፌ ለናትያ ቀላል በማይባል ነው ውስጥ እንግዲህ ግምቱን ብታወጣው እስከ 10 ሚሊዮን ብር በላይ በሚያወጣው እንጂ ሰይፉ ብቻ ነው ብለ ነው 10 ሚሊዮን ብቻ ይሆናል ብለ ነው እንደው በቃም በለው እንደው አይታታል እንደው ሰይፉ ነው ቤት የሸጡለት ሰዎች ከነሱ ከነጻን ሶሊያናም ከሰይፉ አንፃር ቀነስ አድርገው ምናምን ብለ በሚለውን ያዘውና እንግዲህ በደፈናው በኢትዮጵያ ህዝብ ትብብር ነው የተባለው ምንም ስፔሲፊክ የጠቀሱት ነገር ግን የወለ ሰይፉ ሊያልፍበት ይፈልገው ነው በቃ እንደቀል አርጓት ነው ያለፈው እንደቀል የኢትዮጵያ ህዝብ ተማክረው ያደረጉላት እንደሆነ ማን መቼ የት እንደሆነ ግን አይታወቅም እሱ ራሱ ምንም አልተገለጸም ይወላውን ሰው ራሱ መቼ ማስተባበያ ሲተማም ግን እንደዛ ብለዋል ይወላውን ሰይፉ ያልተዘመረለት ሰው ነው ባይዘው ያልተዘመረለት ሰው ነው የቱንም ያህል ወደ ተመልካቾች ሲያጠፋ እንደኛ የሚናገረው ሰው የለም ውይይት ነው ይሄ ነው ማለት ጥሩ ነገር አፕሪሺየት ታደርጋለህ የሆነ የሚያወያይ ነገር ሲኖር ትወያያለህ ነው እንግዲህ እነዚህ ሰዎች በአንድ ጠባብ ቤት ነበር የሚኖሩት ሊያም ደግሞ ሶስቱም ደግሞ እንደዚሁ አይነ ስውራን ናቸው አንደኛው እንደውም በተወሰነ መልኩ ደግሞ ሌላም ችግር አለበትና እናትየዋ ትልቅ ጀግና እናት ነች እንግዲህ ስለነሱ ምንም የምንለው ነገር የለም ያው እናንተ የምታውቁት ነው አሁን ሁሉም ልጆቹ እንግዲህ የየራሳቸው መኝታ ቤት እንዲኖራቸው ትምህርት ቤት እንትን እንዳይሉ ማመላለሻ መኪና አስባ ማታውቀውን ነገር እንግዲህ ካፌ እስከ መክፈት ከፍትና ቀላል ነገር አይደለም በጣም ሰይፉ አሁን አብዛኛው ደጋግ ኢትዮጵያ ምናምን ይላል ምናምን ነገር
ብዙ ጊዜ ሳስበው እንደውም ብዙ ነገር የሚያደርግ ይመስለኛል ከራሱ እንዲወራ አይፈልግም በጣም ብዙ ነገሮች እና ሶሻል ሚዲያው ያልኩ ትላንትና ቪዲዮአችን ላይም ደግሞ የተናገርኩት ነገር አለ የነ ኩላሊቶቹን እንዳወራው ፈልጋለሁ ስለሚገናኙ ነው ነገ በመንለቀው ያልኩትኝ ዛሬ ላይ እንዳወራ የፈለኩትኝ ከምን አንግል ነው ይኸውልህ የትኛው ገን ወጣ ከሁለቱ ፕሮክ እንግዲህ በዛ ላይ የዛለት 3 እንግዶችን አቅርቧል ሜላት እነዚህ ኩላሊቶቹና የነ ህፃን ሶሊያና በቪው ደረጃ ኮድ እናየዋለን በቪው ደረጃ እዛው ላይ ማለት ነው ዞሮ መወራቱን ሳይሆን በቪው ደረጃ ለምሳሌ የነሱ 302,000 ቪው አለው 302,000 ተመልክቶታል የነሱን ደግሞ 349,000 ኦልሞስት እኩል በሚለው ነው የነ ኩላሊቶች ሶሊያና ሄራንና ሶሊያናን 349,000 ሰው አይቶታል የኩላሊት ደግሞ የታረቁትን ደግሞ 302,000 የሜላት ብዙ አልታየም 75,000 ነው እሺ ኤኒዌይስ የሁለቱ ጉዳይ ግን አሁን ለማናገር ከዛ በኋላ እዛ ጋር በሚታየው ብቻ አትለካውም ደግሞ ከዛ በኋላ ደግሞ መቀባበል አሁን ለኔ በመቀባበሉ ነው አሁን በዩቲዩብ ደረጃው ብዙ ማለካው ምክንያቱም ዩቲዩብ እኛ ውጪ ለሚኖር ሰው ነው አብዛኛውን ጊዜ የሚያየው እንግዲህ በሜንስትሪሙ አገር ቤት ያለው በቀጥታ ስለሚያየው ቴሌቪዥን ላይ አንዴ ታይቷል በቃ ግን ከዛ በተጨማሪ ለካውት በመሰለ ቢኒ ሶሻል ሚዲያ ላይ ያለው የነበረው ምን አይነት ነገር በምን አይነት መልከድ ምን አይነት ነገር ተነሳ የሚለው አሁን ያልነገርኩ የነ ገሊላ የተነሳበት መንገድ አለ በቃ ያለም እንትኑን ብቻ ነው የተነሳው ግን ካሰብነው ቅድም ያየንበት መንገድ አለ አይደል 10 አመትና 11 አመት ተታግሶ ተቻችሎ ይሄን ፍሬ ማግኘት ትዳር ምን አይነት ክቡር ነገር እንደሆነ ምን አይነት ኮሚትመንት እንደሚፈልግ እንደሚጠይቅ ትልቅ መማሪያ ነበር ሰዎች ዲስከስ ያደርጉበት አላየንም ለዛ ነው ሶሻል ሚዲያው ይሄ መድረክም ምናልባት ወደፊት ካመቻቸላቸው አላቅም ይሄ መድረክም ሰይፉ ጋር ማመቻቸት ነበር እንዳልነው መማሪያ ስለሚሆን ለብዙ ሰዎች ገብተዋል መቅረብ ነበረባቸው ምናልባት ሊያቀርባቸው ይችላል በመቀጠል እስካሁን ባለው ስላልቀረበ እንጂ ሊያቀርባቸው ይችላል ሲቀርቡ ደግሞ በጣም ብዙ የበለጠ መማሪያ ይሆናል ከዛ አንግል ነው ቢኒና የነዚህ ሰዎች ሰይፉ ያረጋው ይሄ ነገር ቀላል ነገር እኮ አይደለም ቢኒ በጣም ለሰው ማሰብ ማድረግ እንደነዚህ አይነት ሰዎች እንዲረዱ መሆን ምን ያህል ሸክሟን እናትየው እንደቀለለላት ማሰብ ቀላል ነገር አለ ፕላስ ሰይፉ ያረጋው ነገር ዛሬ ላይ ቲክቶክ ላይ 100 ብር ሰጠው ብሎ ቪዲዮና ፎቶ ጋጋታ የሚያሳይ ሁላ ነው እኮ ያለው አይደል ሰይፉ ግን በምን አይነት መልኩ እንዲወራበት ሳይፈልግ በጣም ብዙ አንዳንድ ሰዎች አፈንግጠው እሱም የሆነ ነገር ሲያደርግ እንዴት ገዝቶ ነው የሚያደርገው የሆነ ነገር በነገራችን ሰዎች እንዳይናገሩ እንዲህ ቢለኝም እንኳን መናገር አለብን ብለው ገፍተው የሚናገሩ ሰዎች አሉ ይሄን አርጓል በጣም የሚገርም ሰው ነው ሁልጊዜ በጣም በሰይፉ ምቀናባቸው ብዙ ነገሮች አሉ አንደኛ ታይታውን ገብተዋል አይፈልገውም ሁለተኛ ለስራ ያለው እንግዲህ ይሄን ሁሉ አመት ኮሚትመንቱ በጣም ሁሉ ጊዜ የሚያስገርመኝ ነው በጣም እና እሱም ደግሞ ምንም አይነት ፖድካስት ምንም አይነት ስለራሱ ቁጭ ብሎ ኢንተርቪው የተደረገበት ነገር አታገኝም ብዙ ሌሎች ፕሮግራም ሲሰራ እንጂ ስለራሱ ጆርኒው ምናምን አለ አይደል በየእንትኖቹ መሃል አንዴ እንዲሆነን አንድ ጊዜ እንዲሆነን ብሎ ከሚጠቅሰው ውጪ ብዙ ሰዎች ሊያስተምር የሚችል ጥቅጥቅ ያለ ነገር ውስጥ እንዳለ ይሰማኛል ትልቅ ኳሊቲ ነው ለምን እንግዲህ ከዚህ በፊት ከስንት ሳምንት በፊት የሰራንበት የነፍራውል ጉዳይ አለ ካልተወራልን እንትን ካላልን በሚባልበት እያንዳንዱ ቲክቶከር የሱን ቲክቶክ ፎሎወር ለማስጨመር አንድ ምስኪን ደሃ ያመጣ 100 ብር ሰጥተው ስንት ነገር እንደሚያደርጉት ያየን ነው ስንቱ ባለሀብት ስንት ነገር በዳው ስንት እንደሚነግድ ስንት ጥቅሙን እንደሚያስከብርበት ከመንግስት መሪን ለማግኘት ወይም ደግሞ የሆነ ነገር ለማድረግ እኔ እኮ እንደዚህ እርዳታ አረዳለሁ ብሎ እኮ ስንት በሚያደርግበት ዘመን ቀላል ነገር በነገራችን ላይ እሷ የአይን ባንክ አምባሳደር ሆናለች እናትየው ማለት ነው እና አሁን ምን አይነት ስራ ጀምራለች ከልጆቿ ጋር ሰዎችን እየሄደች በማስፈረም አይናቸው እንዲሰጡ ከነቤተሰቦቻቸው ማግባባት ምናምን ለአይን ባንክነት እና እሷም ሰጣለች እዛው መድረክ ላይ ነው ይሄን ከነገረችው በኋላ እሱ ወስኖ ሰጣ አይገርምም
እኔም ሰጣለሁ ብሎ ብሌኔን እዛ እንትን ላይ ተናገረ ማለት ነው። እና በጣም ኢቭን እንኳን እንደዚህ በይፋ ማለት ነው ያን ብሌኑን ራሱ ለመስጠት በነገራችን ላይ አንተ ፍላጎትም ቢኖርህ እሷም ስትል ነበር ቤተሰቦች ካላመኑበት አይሆንም። ለምክንያቱም አንተ ኦሬዲ አልፋሃል ያው እንትን ማለት አትችልም ይሁን ብለህም ቤተሰብ ያን ካርድ አለ አንተ በቃ ካልደወሉና ካልጠሯቸው ገባ ቤተሰብንም ማሳመናለ። ሁለተኛ አንድ ትልቅ ነገር እኔ ራሱ የሌለኝን ግንዛቤ ያገኘሁበት ምንድነው አይነ ብሌንን በመትሞት ጊዜ እንዲለገስ ስትወስን እንዲሁ ከነኳሱ የሚወስዱት ነበር የሚመስለኝ መተው አይነህን ሲወስዱት በፍጹም ኳሱ ምናምን አይነከም ከፊት ያለችው ብሌን ብቻ ነው የምትነሳው ብላ እዛ ላይ ማብራሪያ ሰጥ ነበርና ገረመኝ። ኳሱ አለ ምን አለ በጣም ስስ ነገር ነው የምትወሰደው ከፊት ለፊት ያለችው ስስ ነገር በቃች ብሌኗ ነገር እንጂ ይሄ አይኑ ጥጥ ብሎ ምናምን አይወሰድም ብሌን ነው የሚወሰደው ምናምን ብላ ትንተኔ መስለኝ የነበረው እንደዛ ነበርና እኔም ካሁን በኋላ እንትን ብያለሁ ብሎ እሱም እዛው ቃል ገባ ማለት ነውና የሚያረጋው ነገር አሁን ግዴታ አዛጋ ስለሆነ ይሄንን ማለት እንጂ ብዙ እንዲወራለት ምናምን ይፈልግም ሰው አይደለም። እና ትልቅ ነገር ነው ያረጋውና ብዙ ሊያወያይ ብዙ ነገር ሊያባበል ይችላል ነበር ግን ምክንያቱም ይኸውልህ ትልቅ መማሪያ ነው። ኦኬ ስትሰጥ መጽሐፉ እንደሚለው ምንድነው ቀኝ የሰጠ ግራ አይደለም የሚባለው በቃ እንደዚህ ነው። ኦኬ የሆነ ሰዎች ካንተ ሞራል ተነስተው እንዲሰጡ ለማድረግ የምታወራቸው ነገሮች ሊኖሩ ይችላሉ ለክ እነሱ እዚህ ጋር እንትን ምክንያቱም ከህዝብ የተሰበሰበ ብሎ ግን እሱ ያይለው በቃ እንደ እንትን ነው እንጂ ያው ተወርቶ ያለፈው እንጂ ይሄ ነገር እኮ በረምብ ፕሮግራም ተዘጋጅቶለት እኮ ምናምን ነገር እኮ የሚሰጥ ነገር ነበር ግን የታለፈበት መንገድ አንተ ዩአር ብሪጅ ነህ እንጂ ገብቷል በትክክለኛው ስታስበው ምን ትዛኔ ሶስቱ ጁስ ትዛኔኛ አብጤ ቢኒያም የዛን ሰሞን የተነሱት ነገሮች ትንንሽ ነገር አሁን ቲክቶክ የሆነ ነገር ትንሽ ነገር ሲደረግ ቀረጽ በአንግል በመናም ተቀርጾ ይታያል ቤት ምናምን የመሰለ ነገር ሰጪዎቹ ምን ነከለ ሳይባሉ እነሰፉ የሚያረጉት ጥረት ይሄን ሳይባል ቤት አገኝሻል በኪና አገኝሻል እንዴ ተብሎ ነው በቃ መሰገነች አለፈ ነገር እኮ ነው ለመሰለ ቤት ብቻ አይደለም ኦኬ ቤት ይቸግራቸዋል ቤት ብቻ እኮ አይደለም እንዴ እነዚህ ልጆች ደግሞ ቺናት በጣም እንትን ትላለች እሺ መኪና እሺ ሁሉ ነገር ነው ልጆቿን ስቲል ነው በምንድነው እንትን የምትለው ብዙ ቻሌንጅ አለባት ልጆቹን ኬር ታረጋለች የተለየ ኬር ያስፈልጋቸዋል ልጆቿ ገቢ ደግሞ እግዚአብሔር ደግሞ ይከሳል ልጆቿ ፍልቅልቅ ናቸው ልበ ብሩሃን ናቸው ገብቷል አይደል ትልቅ ኳሊቲ ያላቸው ጊነስ እንትን ተሰጣቸውና እስከዛሬ ያላወቅነው ነገር ምን እንደሰሩ ታውቃለህ ጊነስ የዚህ ተዘጋጅቶ ለአፍሪካ እንትን ተሰጣቸው ዛሬ አውና እንትን መዝገበ ጸሎትን በብሬል እነሱ ጽፈው በሱ ምክንያት ሰጣቸው እሱንም ደግሞ ሊቃውንት ጉባኤ አፕሩቭ አርጎላቸው ነውና በጣም ካሁኑ የሚሰሩ ስራ እነዚህ ልጆች ቀላል ነገር ይኸውልህ ስለማይወራ ነው እሱ እንግዲህ እሱ ከተደረገ ብዙ ወራቶች ሆኖታል አይቼዋለሁ ፕሮግራሙንም በትልቅ ፕሮግራም የተደረገላቸው የብሬል መጽሐፉ ወረቀትና ግን ይኸውልህ እኛ እንዳለመታደሉ ነው ሶሻል ሚዲያው የሚፈልገው እንዲወራም የሚፈልገው ሌላ ነገር ይሆን ለምንድነው አሁን ይኸውልህ እንደነዚህ ነገሮች እንዲወራ የምፈልገው አንደኛ እንደነዚህ እንደነሱ አይነት ችግር ያለባቸው ልጆች ህፃናት ካሉ ሞራል እንዲሆናቸው ሰው ማህበረሰብ አይፈልገንም እኛ እኮ ብሎ እንዳያስቡ ነውና እንግዲህ ወደ ተመልካቾች እና ሌሎቹ እንዳልኩ ሞራል ኖሯቸው አንፈልግም በቃ ሰው እንትን ይለናል ያገለናል ብሎ የሚታሰበውን ነገር ምናምን ይቀርፋል ገብቷል አይደለ ስለዚህ እንደዚህ አይነት ነገሮች ሲታዩ ሶሻል ሚዲያው በረምብ ሲያወጣቸው እንደነ ህፃን ሶሊያና ያሉትን ነገሮች ይኸውልህ ወላጆችም ኦኬ እንደዚህ አይነት እናት አለች ጠንካራ እኔም እኮ ጠንካራ መሆን አለብኝ ብሎ ብዙ ነገር ያሰውና እንደዚህ አይነት ሶሻል ሚዲያው ይሄን ነገር ያወራው የሚያወራው ምንድነው ሆታውን እንግዲህ ምናቀው ነውና እንግዲህ በዛን ግን ለማይ ስለፈለኩ ነው እኛም እኮ ጥሎብን ነው ሶሻል ሚዲያው ላይ በኃይለኛው የወጡ ርዕሶችን መርጠን የምናመጣው ስለወጡ እኮ ነው አሁን ለምሳሌ ገብቷል አይደል አንዳንድ ነገሮች እንደዚህ ባይወራላቸውም እያነሳን ማምጣታችን አይቀርም ግዴታ ነው ወዳችሁም ተላላችሁም ታያታላችሁ መማሪያ ስለሚሆን ለማለት ነው ለዛ ነው እንግዲህ መጨረሻቸውን ያሳምርላቸው አሪፍ እንዲሆን እንመኛለን ክብራትና ክብራን ሐሳብ አስተያየታችሁን እናንተ ደግሞ
እንደ ሁልጊዜው በነፃነትና በጨዋነት ኮመንት ሴክሽን ላይ አስቀምጡልን። ላይኩ እንዳይረሳ። እስካሁን ካላችሁ ላስታውሳችሁ ላይክ አድርጋችሁ ውጡ። በሚቀጥለውን በሌሎች ቪዲዮዎች እንገናኛለን። ትሰናበታለህ? እንዴት ይሻል ወይስ ትጠጣለህ? እየጠጣሁ እሰናበታለሁ። እሺ መልካም ጊዜ። ባይ ባይ።